ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። የ2018 የሚስ ወርልድ ኢትዮጵያ አሸናፊዋ ሩት ይርጋለም የኢትዮጵያን ባህልና ጥበባት እንድታስተዋውቅ ብሔራዊ ጥቅሟንም በዓለም አቀፍ መድረክ እንድታስተዋውቅ የባህልና ስፖርት ጥበባት አምባሳደር ተደርጋ ተሹማለች። ባሳለፍነው ሳምንት የሆነ ከዛ ቀደም ብለው ደግሞ ያው የሚስ ወርልድ ኢትዮጵያን የምትወክል መሆኗም ታውቋል እና ስለነበራት ውድድር ስለ ትልቁ ኃላፊነቷም ከእሷ ጋር አጠር ያለ ቆይታ እናደርጋለን። ሩትን አግኝተናታል። ሰላም ሩት፣ እንደምን አለሽ? ሰላም ሰለሞን፣ እንዴት ናችሁ? አለን ይመስገን። እንኳን ደስ አለሽ ብያለሁኝ። በቅድሚያ በጣም አመሰግናለሁ። እንኳን አብሮ ደስ አለ። እንግዲህ በጣም በርካታ ቆነጃጅቶች ነበራችሁ ውድድሩ ላይ እና በተለያየ መንገድ ውድድር ስታከናውኑ እንደነበር ተመልክቻለሁኝ። እንዴት አለፈ ውድድሩ? ምን ይመስል ነበረ? ከ50ዎቹ ቆነጃጅት አንዷ ሆነሽ አንደኛ ሆነሻልና ግን እንዴት ነበር ያለፈው? አመሰግናለሁ። ያው ሚስ ወርልድ ኢትዮጵያ በጣም ትልቅ ከሚባለው ኢትዮጵያ ውስጥ ከሚዘጋጁ የቢዩቲ ኮንቴስተንት አንዱ ነው እና እዛ ላይ መሳተፌ ትልቅ ክብር ነው። አሁን ላይ አሸንፌ እኛ ሀገር ውስጥ ወክለው ከሄዱ 24 ሰዎች መካከል ለመሆን በመብቃቴ በጣም ደስተኛ ነኝ። ውድድሩ ከክፍለ ሀገራትን ጨምሮ በርካታ የሆኑ እንስቶችን ያሳተፈ ነበር። በተለያዩ ማጣሪያዎች ስናልፍ ቆይተን መጨረሻ ላይ 50 የምንሆን ተወዳዳሪዎች መድረክ ላይ መቅረብ ችለን ነበር። በታለንት ቮቲንግ፣ በቶፕ ሞዴል፣ በሄድ ቱ ሄድ ወይም ደግሞ ሚስ ወርልድ ቁንጅና ብቻ ተኮር ያደረገ ውድድር ሳይሆን ቢዩቲ ዊዝ ፐርፐዝ የሚባል ትልቅ ዓላማን የያዘ ውድድር ነው። ውድድሩ በጣም ታፍ የሚባል ኮምፒታተርስ የነበሩበት ውድድር ነው። ምክንያቱም በጣም ብዙ ኤክስፒሪየንስ ካላቸው ኢንተርናሽናል ሄደው ከወከሉ እንስቶች ጋር ነበረ። እኔም ከዚህ በፊት ኢንተርናሽናል ኢትዮጵያን የመወከል እድል አጋጥሞኝ በሶስተኛነት ነበር ያሸነፍኩት። እንዲሁም ደግሞ ያንን የመሰለ ከባድ ውድድር አልፈን በጣም በቆንጆ ሁኔታ የተዘጋጀ ውድድር ነበር። እንደ አንድ ሰው መውጣት ስላለበት በመጨረሻም ለማሸነፍ ችያለሁ። በደንብ ተዳኝቷል ብዬ ማምናለሁ። ወደ ሌሊት 10 ሰዓት አካባቢ 9 ሰዓት አካባቢ ያለቀ ኢቨንት ነበር። ይህን ይመስላል ውድድሩ። ብዙ ጊዜ እንደው የመጨረሻዎቹ ደቂቃዎች ለአሸናፊነት የምትለዩ እንስቶች እጃችሁን ተያይዛችሁ ከዛ በኋላ ይፋ ይደረጋል እና በነዛ ደቂቃዎች የምታስቢው ምን ነበር? እንዴት ይመስል ነበር እሱ ደቂቃ? ያው የመጨረሻዋ ሞመንት ላይ ስንደርስ ስፔሻሊ በተለምዶ ቶፕ 5 ነው መጨረሻ ላይ የሚባለው። ነገር ግን ውድድሩ በጣም ከባድ ከመሆኑ የተነሳ 7 ነው የነበር ነው። ቶፕ 7 ነው የነበር ነው። በጣም አስጨናቂ ሰዓት የሚባለው ሰዓት ላይ የነበረው ነገር ግን በመጨረሻ ማሸነፌ ክራውኑን ማድረግ ስችል ከክራውኑ እኩል ኃላፊነት ነው የተቀበልኩትና በጣም ትልቅ ክብር ነው። መልካም። ባለፈው አመት እንግዲህ በሚስ ወርልድ ኢትዮጵያ ውድድር ላይ አንደኛ የነበረችው ሀሴት ጥሩ ውጤት ነበር ያመጣችሁና ከዛ በኋላም የተለያዩ ስራዎችንም እየሰራሽ ነው የምትገኘው። እንደው ከዚህ በመነሳት ምን ታስቢያለሽ? አንቺም ይሄው ትልቁ መድረክ ላይ ኢትዮጵያን ተወክያለሽ እና በምን ያህል ደረጃ እየተዘጋጀሽ ነው? አዎ ላስቲር ላይ ወይም ደግሞ አምና ላይ በነበረው ፕሮግራም ላይ ኢትዮጵያ በቂ የሆነ ጥሩ የሚባል ውጤት አስመዝግበናል። እንዲሁም ደግሞ ዘንድሮ ላይ ለምናደርገው ዝግጅት በቂ የሆነ ዝግጅትን ከባህልና ስፖርት ሚኒስቴር ጋር በመሆን አንድ ላይ ምን መስራት እንችላለን የሚለውን ስንነጋገርን የቆየን ነበረ። ከማደርጋቸው ዝግጅቶች መካከል ኢትዮጵያን በአፍ ብቻ ወይም ደግሞ ከተማርኩት እየተነሳው ኢትዮጵያ እንዲነች ብዬ መወከል ብቻ ሳይሆን የተለያዩ ኢትዮጵያ ቦታዎች ላይ በመገኘት ባህሏን፣ አመጋገቧን፣ አለባበሷን እያንዳንዷን ነገሮች ማውቅበት የማርበት ሂደት ስለተዘረጋ ለዚህ ራሱ በጣም ግሬትፉል ነኝ። እንዲሁም ደግሞ ከሀገር ባለፈም ደግሞ ፕሮጀክቴ ላይ ሳይለንት ስትራግል በውመን ኢምፓወርመንት እና ዩዝ ዲቨሎፕመንት ላይ ነው እየሰራ ያለሁት። እሱ ላይ በደንብ ጠንክሮ በመስራት ድምጽ ለመሆን ድምጽ ለሚያስፈልጋቸው ሰዎች ለመነሳት ለማገዝ ሞር ቻሪታብል ኦርጋናይዜሽኖች ላይ አብሮ ለመስራት በደንብ ብቁ የሆነ ዝግጅት እያደረኩኝ ነው። መልካም። እንደው መግቢያ ላይ እንዳልኩት የኢፌድሪ ባህልና ስፖርት ሚኒስቴር መስሪያ ቤት አምባሳደር አድርጎሻል። የኢትዮጵያን ባህልና ጥበባት እንድታስተዋውቂ እንዲሁም ደግሞ ብሔራዊ ጥቅሟንም በዓለም አቀፍ መድረክ እንድታስተዋውቂ ትልቅ አደራ ተሰጥቶሻል። እንዴት አገኘሽው ኃላፊነቱን? በዛ ውስጥ ደግሞ
ምን ስለመከወን ከወዲሁ እያሰብሽ ትገኛለሽ? ትልቅ ክብር ነው፣ ትልቅም ኃላፊነት ነው ብዬ አስባለሁ። በዚህ በሚኖረኝ አመት ኢትዮጵያን በደንብ ፕሮሞት ለማድረግ ካለን ከዓለም ላይ ከሚታወቁት በላይ የተደበቁ ያልተሰሙ ያልታዩ የቱሪዝም ሳይቶቻችን ላይ ካልቸራችን ላይ አለባበሳችን፣ ባህላችን ቅድም እንዳልኩት እነሱ ላይ ሞር ፎከስ አድርገን ዘመኑ የሶሻል ሚዲያ ነው በደንብ ፕሮሞት የምናደርግበትን ዌይ እየዘረጋ እንገኛለን። ስለዚህ ታሪካችንን ብቻ ሼር የምናደርግበት ሳይሆን እኛ ራሱ ታሪክ ሰርተን ለሀገር የምናበረክትበትን መንገድ እንሰራበታለን ብዬ አምናለሁ። መልካም፣ እንደ ወደ ውድድሩ ልመልስሽ እና የተለያዩ ተስጦዎች ወይ ደግሞ ታለንት የሚባለው ነገር ይኖራል በእለቱ ምናልባት ደግሞ ከዚህ በኋላ በሚኖረው የሚስ ወርልድ ውድድር ላይ የምታሳይን ተስጦ እንዴት ያለ ይሆን? ታለንት ሙዚቃ ነበረ ያቀረብኩት። እንዲሁም ደግሞ በግራፊክስ ከኋላ ስክሪን ላይ የተለያዩ ከፕሮጀክቶቼ ጋር የሚገናኙ ፉቴጆችን አስገብቼ ነበረ ያቀረብኩት። የኔ ተሰጦ ብዬ የማስበው ሙዚቃ ነው። በሙዚቃ ደግሞ በጣም ብዙ ነገር መናገር ይቻላል፣ ብዙ ነገር ማስተላለፍ ይቻላል። አርት በጣም ፓወር አለው ብዬ አስባለሁ፣ ብዙ አይነት መልእክቶችን ለማስተላለፍ እና የኔ ተሰጦ ሙዚቃ ላይ ነው። ባህላዊ ውዝዋዜዎችን ብትል አለሁበት፣ አክቲንጉን ብትል ሞካክራለሁ። በጣም ብዙ ነገሮች ላይ ያለውኝ እና መልእክት ማስተላለፊያ መንገዳችን ሰፊ ነው ብዬ አምናለሁ። መልካም ሩት ይርጋለም ነው ያልኩትና ጥቂት ስለ ራስሽ ብናቅ በጣም ደስ ይለናል። የኤዱኬሽናል ባክግራውንዴ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪ አለኝ። እንዲሁም ደግሞ በቡና ቅምሻ ሰርቲፋይድ ነኝ። በሜካፕ አርቲስትነት አለሁኝ። ከተለያዩ ኢቨንት ኦርጋናይዘሮች ጋር በማርኬቲንግ እሰራለሁ፣ ብራንድ ፕሮሞት አደርጋለሁ። እንዲሁም ደግሞ ክራውን ኦፍ ጣይቱ የሚባል የራሴ የፓጀንትሪ ፕሮግራም ለታዳጊ ሴቶች እሰጣለሁኝ። እኔ ባለፍኩበት መንገድ እንዳያልፉ እንዳይቸገሩ እኔ ያሳለፍኩትን ጥሩ በሆነ መንገድ እያስተላለፍኩ እገኛለሁ። በትንሹ ሩት ይህንን ትመስላለች። እሺ፣ በጣም አመሰግናለሁ ሩት። እንግዲህ ቀሪ ጉዞሽ የተሳካ እንዲሆን እመኛለሁኝ። አሸንፈሽ ደግሞ እንገናኛለን። ሰለሞን ስለጋበዛችሁኝ እኔም በጣም አመሰግናለሁ። ያው በመጨረሻ ማስተላለፍ የምፈልገው መልእክት የኢትዮጵያውያን ድምጽ ስለሚያስፈልገን በውድድሩ ላይ የሚስ ወርልድ አፕሊኬሽን በማውረድ ቮት እንድታደርጉ እንዳትረሱ ለማለት ወዳለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም አድማጮቻችን፣ ከዜማ በኋላ እንመለሳለን። አብራችሁ ነው።